ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። የካቲት 8 2018 በኢትዮጵያ ዘመን አቆጣጠር የዕለተ እሁድ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። በጣም ብዙ ሀሳቦች እየሰጣችሁ ነው፣ እንመማርበታለን ያው በጋራ። ሌሎቻችሁም በነገራችን ላይ የሰዎችን ሪያክሽን ማንበብ በዛ ዙሪያ ላይ ደግሞ ውስጥም መከራከር ሀሳብ አስተያየት የበለጠ ማዳበር ጥሩ ነው። መቼም ደስተኛ ነኝ እኔ በጋት ሚዲያ ቤተሰቦች። የጋት ሚዲያ ሜምበር ሁኑ። የጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ካላችሁ ውድ ሰዓት ውስጥ ሰዓት ውድ ነው፣ የምትቆጥቡት ለነገ የምታሳልፉት አይደለም። ፕሊስ ካላችሁ ሰዓት ውስጥ ጥቂት 20-25 ደቂቃ እንድታወሱኝ እጠይቃለሁ። እንግዲህ አዲስ አበባ ኢትዮጵያ የፖለቲካ የዲፕሎማሲ መናኸሪያ ነች። ኒውዮርክ፣ ጄኔቭ፣ አዲስ አበባ በዓለማችን 3 በደረጃ ከፍተኛ የፖለቲካ መናኸሪያዎች ናቸው። አውርቻቸዋለሁ። ኒውዮርክን ማዕከሉ ብቻ ስላለ የተባበሩት መንግስታት ድርጅትና ተጠሪ ተቋማት ስላሉ ብቻ አይደለም። የራሱ የአሜሪካ ግዙፍ ኢኮኖሚ፣ ሃርድ ፓወሩ፣ ሚሊታሪያቸው፣ ኮረሲቭ ፓወሩ ማዕቀብ ይጥልብሃል፣ ታሪፍ ይጨምርብሃል። በሚዲያው በተለያየ መልኩ ይህንን አድርገሃል፣ የሰብአዊ መብት ጥሰሃል፣ ወዘተረፈ ይላል። ሳቦታጁ አለ፣ ኢንቴሊጀንሱ አለ። ያ ግዙፍ ኢኮኖሚ በግዙፍ የጸጥታና ደህንነት ተቋማት የተደራጀ ነው። የናሬሽን መፍጠር አቅማቸው ሚዲያዎቻቸው ከባድ ናቸው። ያለምንም ህግ በሚመስላቸው መልኩ ሲያረቁ፣ ሲተገብሩ፣ ሲያሻሽሉ ነው የኖሩት። አሁንም ሰም ሶርት ኦፍ ዲስኦርደር ስላጋጠመ በ1946 የሰራ ነው ለአሜሪካ ለወቅቱ ልዕልና የሚመጥን ቢሆንም አሁን ግን ዛሬ ግን ዘመኑን ዋሽቶ እንደገና ሪዲፋይን መደረግ አለበት እያለ ነው ማርኮ ሩቢዮ በሚኒክ የሴኪሪቲ ኮንፈረንስ የደህንነት ኮንፈረንስ። በነገራችን ላይ በኢትዮጵያ በኩል በሙኒክ ሴኪሪቲ ኮንፈረንስ ላይ በኢትዮጵያ በኩል የክብርት ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ሚኒስትር የልዑካን ቡድን መርተው ተሳትፈዋል። በዛ ማርኮ ሩቢዮ አሁንም የተባበሩት መንግስታት ድርጅት ተስፋዎች አሉት፣ እድሎች አሉት፣ ነገር ግን ግጭትን እያስቆመ አይደለም በሚል በ1946 የተደራጀው የተባበሩት መንግስታት ድርጅት እንደገና ሪዲፋይን መደረግ እንዳለበት አስቀምጧል። ሁለተኛው ጄኔቫ ነው። ጄኔቫም እንግዲህ አንደኛ በራሱ የፋይናንስ ማዕከል መሆኑ አገሩ የሰላሙ ደህንነቱ ለሰላም የሚከፈለው ዋጋ እንደ ሀገር ስዊዘርላንድ ኒውክሌር ላይ አንሰማራም የሚለው በየትኛውም ሀገር ላይ ወታደር አይኖረንም ወዘተረፍ ባል ሶፍት ፓወሩ የአውሮፓ ካልቸር እነዚህ ተጠራቅሞ የዩኤን ተጠሪ ተቋማትን በዛ መኖራቸው ጄኔቫን ሁለተኛ የዲፕሎማቲክ መናኸሪያ ያደርጋታል። ሶስተኛው አዲስ አበባ ነው። አዲስ አበባ የአፍሪካ ህብረት መቀመጫ መሆኑ ብቻ አይደለም ብያቸዋለሁ። እውነት ነው። አንድ የአፍሪካ ህብረት መቀመጫ በመሆኑ ሁሉም የአፍሪካ ሀገራት ኤምባሲዎች አሏቸው እንደ ሀገር። የሌሎች ሀገራት ተጠሪ ተቋማትም አሉ። የተባበሩት መንግስታት አንድ ክንፍ የሆነው የአፍሪካ ኢኮኖሚክ ኮሚሽን እሱ አለ፣ ኢሲያ አለ። ነገር ግን እንደ ሀገርም እንደ ኢትዮጵያ ግዙፉ የኢትዮጵያ አየር መንገድ እንደ ኢኮኖሚ ጠንካራ ያደርገናል። ግዙፍ ኢትዮ ቴሌኮም ስንል አሁን ወደፊት ደግሞ ግዙፍ መንገድ አውታር ያላት በአፍሪካ መባል አለበት። በአፍሪካ ትልቁ 5000 ኪሎ ሜትር የባቡር መንገድ ያላት ፕላን ላይ ስላለ ስንዴ ማረስ እንደ ኢትዮጵያ የሚባልበት የአፍሪካ ተምሳሌት የምትሆን ከተማ ማልማት እንደ ኢትዮጵያ ልምድ የሚቀመርበት ጠንካራ መከላከያ፣ ጠንካራ ኢኮኖሚ ደግሞ ብዝሃ ዘርፍ የሆነ እንደው ግብርና መር ሳይሆን ግብርናውም ይምራ፣ ማዕድኑም ይምራ፣ ቱሪዝሙም ይምራ፣ ዲጂታላይዜሽኑ አይሲቲ ስንል የነበረው በእነዚህ ዘርፍ ፎሪን ዳይሬክት ኢንቨስትመንት
ከውጭ ቀጥታ ማምጣት ብቻም ሳይሆን የኛ ባለሀብቶችስ መቼ ነው ወደ ደቡብ ሱዳን፣ ወደ ኬንያ፣ በተለያዩ ጅቡቲ ላይ ኢንቨስት የሚያደርጉት? ይህንን አስተሳስሮ ኢትዮጵያ እውነትም በአፍሪካ ተሰሚነት ያላት ከትናንት እስከ ዛሬ ለአፍሪካ ወንድሞቿ የታገለች ያታገለች መሆን መቻል አለባት። በዚህ ረገድ ሰፋፊ የተያዙ ስራዎች አሉ። የኢትዮጵያ አየር ኃይልን በ2030 ከአፍሪካ ቀዳሚ ማድረግ፣ የኢትዮጵያ መከላከያ ኃይልን በኮምባት በዚህ በተለያዩ በትጥቅም በስንቅም ራሱን ክቡር ጠቅላይ ሚኒስትሩ አንዴ እንደገለጹት አንድ ሰራዊት የሚባለው ትጥቁንም ስንቁንም ራሱ እያመረተ በራሱ ላይ አሊያ የተለያየ ነገር የማይመጣበት እሱን ማድረግ ሊኖርበት ይገባል። ዙሮ ድሮ የአፍሪካ ህብረት የመሪዎች ጉባኤ የአፍሪካ ህብረት 39ኛው የመሪዎች ጉባኤ 48ኛው የአስፈጻሚዎች ጉባኤ ስኬታማ በሆነ መንገድ ተጠናቋል። ብዙም ወጭ ሳታወጣ ኢትዮጵያ የተለያዩ ሀገራት መሪዎችን የተቋማት ተወካዮችን በስብሰባ ሊሳተፉ የመጡትን አንድም በቃል እየተናገረች ይሄው ኢትዮጵያ እኮ መስራት ትችላለች፣ ከተማ እንዲያርገን አዘምነናል፣ ይሄው በአጭር ጊዜ የመጡ ለውጦች ናቸው፣ እንዲህም ይቻላል፣ ለሰላም ለደህንነት ነው የምንሰራው፣ ዜጎች ይህን ይመስላሉ። ይቺ ትልቅ ኢትዮጵያ ይሄ የአፍሪካ ህብረት መቀመጫ የሆነች 24/7 ሰርታ በአፍሪካ ተምሳሌት የሆነ ከተማ መስራት የቻለች ቀይ ባህርማ ይገባታል፣ የለም ከዚህ ሀገር ጋር እንዳትዋጉ የሚል በማሳየት ሶፍት ፓወር በመናገር እና ክቡር ጠቅላይ ሚኒስትሩ ብዙ በሌሎች ሀገራት ትኬት ቆርጣችሁ ፕሮቶኮል ጽፋችሁ በዚህ ጉዳይ ነው እንደገና ተመልሶ አየለም በዚህ ጉዳይ መነጋገር አይችሉም ወዘተረፈ ከሚባለው ውጭ ያ ሁሉ ሳይደከም ኦልሞስት የሁሉም የአፍሪካ መሪዎችን ሊባል በሚችል መልኩ በጣሊያን አፍሪካ ጉባኤ ላይም በተመሳሳይ በአስፈጻሚዎች ለመሳተፍ የመጡትንም እንዲሁም 2 ቀን ትናንትና ዛሬ የተካሄደውን የአፍሪካ ህብረት የመሪዎች ጉባኤ ላይም መሪዎችን ተወካዮችን አግኝተዋል። የዛሬው ምናልባት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያ ፕሬዚደንት ዊልያም ሩቶ እንዲሁም ከቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታ ጋር ወሳኝ የሆኑ ውይይት አድርገዋል። እንደምታውቁት ኡሁሩ ኬንያታ ስልጣን ከመልቀቃቸው በፊት በ2022 ከ4 ዓመት በፊት ስልጣን ከመልቀቃቸው በፊት አንደኛ የፕሪቶሪያን የሰላም ስምምነት ያደራድሩ ነበር። ፊው ሪመምበር አንድ ደቡብ አፍሪካ በተካሄደው አፈራራሚ አደራዳሪ ነበሩ። አንድ በኋላ ደግሞ የፕሪቶሪያ ሰላም ስምምነትን ሰሴሽን ኦፍ ሆስቲሊቲን ደግሞ በትጥቅ ማስፈታት እዚህ በዲዲአር ላይ በተመለከተ ደግሞ የናይሮቢ ስምምነትም አለ። ከፍተኛ የሆነ ሚና ኡሁሩ ኬንያታ ተጫውተዋል። እንዲያውም የህዋት ሰዎች መሪነቱን ኦሉሴጉን ኦባሳንጆ ሳይሆኑ ኡሁሩ ኬንያታ ይሁኑ መሪ የሚል ሀሳብ ነበራቸው። አፍሪካ ህብረት ኡሁሩ ኬንያታን ይወክላቸው የሚል ከዛም ባለፈው ኡሁሩ ኬንያታ ዲአርሲ ላይ ኤምቲዮኒስሪ ማስቲዮኒስሪ የሚባለውን አማጺና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስትን እና ከሩዋንዳ ጋር ባለው ለማሸማገል ጥረት ሲያደርጉ ነበረ። አሁን አሜሪካ ሂደው በዶናልድ ትራምፕ ያፈራረማቸውን ማለት ነው። ያ እንዳይቋረጥ በሚል ዊልያም ሩቶ እሱ እንዳይቋረጥ እንዲቀጥሉ በሚል የኬንያ ፕሬዝዳንት ልዩ የሰላም መልእክተኛ አድርገው ሾሟቸው። ምን ብለው ሹመቱ ምንድን ነው የሚለው? ፒስ ኢንቮይ ፎር ዘ ግሬት ሌክስ ሪጅን አንድ ዘ ሆርን ኦፍ አፍሪካ፣ የታላላቅ ሐይቆችና የአፍሪካ ቀንድ የፕሬዝዳንቱ ልዩ የሰላም መልእክተኛ ናቸው። በዛ መሰረት አሁን ስለ ፕሪቶሪያ ስምምነት አፈጻጸሙን በተመለከተ የዓለም አቀፉ ማህበረሰብ ኡሁሩ ኬንያታን ያገኛቸዋል። በተመሳሳይ በኮንጎ በዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኤምቲዮኒስሪ የሩዋንዳን አግሪመንት በዛ ዙሪያ ይወያያሉ። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ዊልያም ሩቶ እና ኡሁሩ ኬንያታ ከተገናኙ አንደኛው የፕሪቶሪያ ስምምነትን የተመለከተ ይሆናል ማለት ነው ውይይቱ። የፕሪቶሪያ ስምምነት ያስማማ ነው በዚህ ነው። ስለዚህ አፈጻጸሙ ምን ይመስላል? የአፍሪካ ህብረት ደግሞ
የሞኒተሪንግ ቬሪፊኬሽን ኤንድ ኮንትሮሊንግን የሚከታተል ማሰማራት ይፈልጋል። ኦልሞስት እሱን ጥሷል ህወሓት። የኢትዮጵያ መንግስት ግን አሁንም ቢሆን ሻዕቢያ የተረጋገጠ ሀቅ መሬት ላይ ያለ ሀቅ ነው የምነግራቸው። ሻዕቢያ 10 እግረኛ ክፍለ ጦር እንዲሁም 3 መካናይዝድ አሰማርቶ የኢትዮጵያን ግዛት ወሮ ለጦርነት ተዘጋጅቶ አላማው ምንድን ነው? ስትራቴጂክ ዴብዝ ነው ለሻዕቢያ። በቃ እዚህ መጠን አላማጣ፣ ቆቦ ከቻልንም ሰብረን ወጠን ጋሸና ላይ፣ እዚህ ደግሞ ዩዝፉል ኢዲየትስ አለ። በቃ አምሶሪ ጅላምፎ የሆነ ለአማራ ህዝብ ልታገል ወጣሁ ብሎ የአማራ ህዝብን በታሪኩ አይቶ የማያውቀው መከራ እያደረሰ ያለውን ኃይል እሱን አስተባብረን ውጊያውን በኢትዮጵያ ምድር እናደርገዋለን ነው። ናቅፋ ሴንድረም ነው ያሉት፣ በናቅፋ ነው። 50 ምናምን ዓመታቸው ነው። ያኔ በዘመኑ የኮሚኒስትም የሌኒንም ማርክሲስት ሌኒስት አንብበዋል። እነ ኢሳያስ አፈወርቂ ደግሞ አረብ ሶሻሊዝም ነው ደግሞ የሚመራም ብለው ሶሪያም ሂደዋል፣ ኢራቅም ሂደዋል። በዛ በየመንም ሳውዲ አረቢያም ግብፅም እሱን አስተባብረው ከፍልስጤምም ወታደራዊ ስልጠና የአሳሲኔሽን የሚሰጣቸው ወዘተረፈ እሱን አድርገዋል። በደርግ መዋቅር ውስጥ የነበረውን ችግር እሱን ሳቦታጅ ተጠቅመው የዓለም የርዕዮተ ዓለምም ለውጥ በመምጣቱ ትልቁ ነገር የቀዝቃዛው የዓለም ጦርነት እሱ አልፎ በአሜሪካ አሸናፊነት ሲጠናቀቅ የደርግ ስርዓት ወደቀ፣ ተንኮታኮተ። ሲንኮታኮት አንደኛው 4 ኪሎ አንደኛው አዲ ሃሎ ገባ። ያም ሆኖ ኢትዮጵያ አንድ ቀን ከመተኮስ አንድ ቀን ከመዋጋት ለምን ጥይቶች የሚያርፉ ሰው ገላ ላይ ደም ነው የሚያፈሱ፣ ንብረት ነው የሚዋዱ። እንደራደር፣ አሁንም አንዋጋ። የሚያሳሳል ልማት አለ። ኢትዮጵያ በልማት ኢትዮጵያ ስንዴ እንዲያረገች፣ ኢትዮጵያ ይህን ልዘረጋ ነው፣ ኢትዮጵያ ይህን እንዲህ ሊሆን ነው የሚል የሚያጓጓን የልማት ዜና እንጂ የኢትዮጵያ ጀቶች እዚህ ጋር እንደዚህ ገድል ፈጸሙ፣ የኢትዮጵያ ሮኬት ወይም ሚሳይል ሲስተም ይሄን አረገ፣ እንደዚህ ኮላተራል ዳሜጅ ደረሰ ወዘተረፈ የሚባል መስማት አንፈልግም የሚል የኢትዮጵያ መንግስት አቋም ነው። ስለዚህ በዚህ አንደኛ የፕሪቶሪያ ስምምነት ባለበት ጉዳይ ላይ ባለበት አፈጻጸም ጉዳይ ላይ መምከር ለዓለም አቀፉ ማህበረሰብ ስለሆነ፣ ሁለተኛ የቀይ ባህር ጉዳይ ለኢትዮጵያ ዓለም ሰምቷል በአደባባይ። የኮመርሻል ፖርት የማግኘት ጉዳይ አይደለም። አሁን የኮመርሻል ፖርት ኬንያም እያለማ ያለው ወደብ ለኢትዮጵያ ነው ሊያገለግል የሚችለው። ለኢትዮጵያ ደቡብ ሱዳን እዛ እስከ ኡጋንዳ ያው ይጠቀማሉ። አሁን ኡጋንዳ፣ ሩዋንዳ፣ ብሩንዲ ድረስ የሚደርስ በኬታ የታንዛኒያ በተመሳሳይ ማስተሳሰር የምስራቅ አፍሪካን የጋራ ኢኮኖሚ ማህበረሰብ ኢትዮጵያ እንድትገባ ይፈልጋል። ኢስት አፍሪካ ኮሚኒቲ ማዕከል በዛም ዙሪያ መክረዋል። በፕሪቶሪያ ስምምነት መከከር አድርገዋል። በሱዳን ጉዳይ በአብዛኛው ብዙ ጊዜ ሱዳን ሄሜቲን ዳጋሎን ትረዳለች በሚል ይከሰሳል። ያው ራሳቸው ፕሬዚዳንቱ ምላሽ ሰጠውበታል። በዚህ ጉዳይ ዞሮ ያልተቋረጠ የሰብአዊ ድጋፍ በሚደረግበት በድርድር በሚፈታበት፣ ሁለተኛ ሱዳን ደቡብ ሱዳን ሁለቱም ኬንያዎችም ሮል አላቸው በደቡብ ሱዳን ፖለቲካ ላይ። ኢትዮጵያም በጣም ትልቅ ሮል አላት። ሊቨሬጅ አለ። ሁለቱን አስተሳስሮ ሰላም ማምጣት በሚቻልበት በቀይ ባህር ጉዳይ በጸረ ሽብርተኝነት ምንድን ነው በሶማሊያ ያለውን ኬንያ የሶማሊያ ድንበሯን በቅርቡ በዚህ እንደ ካሚንግ 2 ዊክስ ለመክፈት እቅድ አለ። ያ ደግሞ አሸባሪዎችን መፋለም የበለጠ የሚጠይቅ ይሆናል። ሮላችን ምንድን ነው የሚሆነው በአውሶም ላይ በአፍሪካ ዩኒየን ሰፖርት ስታቢላይዜሽን ሚሽን ላይ እንዲሁም አጠቃላይ ቀጠናዊ ትብብር በሶማሊያ ጉዳይም የሶማሌላንድ ጉዳይ እነዚህ ጉዳዮች የተመከረባቸው ናቸው ማለት ነው። የኢትዮ ኬንያ ግንኙነት ደግሞ የበለጠ በሚያድግበት የምስራቅ አፍሪካ የአፍሪካ ቀንድ ወደ ሰላም ሁኔታ በሚመጣበት የቀይ ባህር ጉዳይም የበለጠ ቦታ በሚይዝበት ጉዳይ ላይ ነው ምክክር የተደረገው። ይህ እንዳለ ሆኖ እንግዲህ በባለፈው ደብረታቦር እቆጣጠራለሁኝ ብሎ ደብረታቦር ማለት የደቡብ ጎንደር ዞን መቀመጫ ነው። እሱን እቆጣጠራለሁኝ ብሎ አከርካሪው ተሰብሮ በእግሬ አውጭኝ የተበታተነው ኃይል እሱን የቀረውን ተረፈ ጽንፈኛውን ሰብስቦ በዛሬው ዕለት ከደብረታቦር 41 ኪሎ ሜትር ገደማ
ምናልባት የተወሰነ ነው። አለም ሳጋ፣ አመድበር እነዛ 40 ኪሎ ሜትር እናድርገው። ከደብረ ታቦር 40 ኪሎ ሜትር አይት እዛ አካባቢ ላይ ደርስ ይችላል። እዛ የፎገራ ወረዳ ዋና መቀመጫ ነች ወረታ። በተመሳሳይ ስትራቴጂክ ነች ከተማዋ። ከባህር ዳር ወደ ጎንደርም ወደ ሰሜን ጎንደርም ወደ ደቡብ ጎንደርም መተላለፊያ ነች። እሷን ለመቆጣጠር በሚል እንግዲህ አላማው ምንድን ነው? እንዲህ አይነት ሚሊተሪ ማኖቨሮች አሁን የሚታዩት ሲባል አንደኛ የአማራ ፋኖ ብሔራዊ ንቅናቄን በመፍጠራችን ጠንካራ ወታደራዊ አቅም ገንብተናል የሚል መልእክት ለደጋፊዎቻቸው ማስተላለፍ ይፈልጋሉ። ይሄው የአማራ ፋኖ አፋሃድ፣ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የሚባሉት ተዋህደው በጋራ ጠንክረን በመውጣታችን እንዲህ አይነት ታይቶ ተሰምቶ የማይታወቅ ወታደራዊ ድሎች እያስመዘገብን ነው የሚል መልእክት ማስተላለፍ ይፈልጋሉ። ሁለት፣ ይሄ ከሆነ ድጋፍ እንዲያገኙ ከሻቢያም ከህዋትም እንዲህ አይነት ጀብዱ የሚፈጽሙ ከሆነ እንዲህ አይነት ጥፋት፣ ጀብዱ እንግዲህ ማውደም ነው። እንዲህ አይነት ጥፋት እንዲህ አይነት ድል የሚያገኙ ከሆነ የበለጠ አጠናክሩም ብለው በዲሽቃ በብሬን ስናይፐር ክላሽ ላይ የተመሰረተውን ድጋፍ ወደ ሞርታር ከፍ እንዲያደርጉላቸው ከዛም አርፒጂም እንዲያገኙ ጥያቄዎች አሉ። የቀረቡ ሊክ ያደረጉ ዶክመንቶች አሉ። እሱን ለሻቢያ ለህዋት ማቅረብ ይፈልጋሉ። ሻቢያ ህዋትም በተደጋጋሚ ይህን እንዲሰሩ ግፊት እየተደረገባቸው ነው። አሁን እንዲያውም የህዋት ሰዎች ለምንድን ነው ጎንደር ላይ ደብረ ታቦር ደቡብ ጎንደር ላይ ብቻ የተወሰነው? ለምን ይህንን አይነት ኦፕሬሽን ጎጃም ውስጥ አታረጉም? ለምን ሸዋ ውስጥ ይሄ ተጠናክሮ አይቀጥልም? ወሎ ውስጥ ለምን አይቀጥልም? የሚል ሰንገው ይዘዋቸዋል። እያስጨንቋቸው ነው ያሉት። ሌላው እንግዲህ የጸረ አማራዎች ቅዠት ነው። አሁን አንድ ቡድን አንድ ኃይል መቼስ ወታደራዊ ትምህርት ቤት ገብተን መማር አይኖርብንም አይደል ወዳጆች? ወረታ ለያዘው ስንት ሰው ነው ዋጋም ከፍለው የሚለው ማሰብ አለብን። ወረታን ሄደን ስንዝ በምን አቅጣጫ ኦኬ ያዝ ነው ስንት ሰው መስዋዕትነት ከፍለን 100 ሰው መስዋዕትነት እንክፈል እንበል። በዚሁ አጋጣሚ 100 ሰው አልኩኝ፣ 121 በላይ ታጣቂ ሞቷል እስካሁን። ለምሳሌ በደብረ ታቦር መውጫ በኩል ወደ ጎንደር መውጫ በዛ በኩል አንድ ጥቃት ተፈጽሞ ነበር። እዛ ወዳጆቼ 43 ታጣቂዎች እንደሞቱ፣ በባህር ዳር መውጫ በኩል በዚህ ግብርና ኮሌጅ አለ የወረታ ቴክኒክና ሙያ የወረታ ግብርና ኮሌጅ ጫካው ጋር ዛጋ መሽገው በነበሩት ላይ እንዲሁ በተመሳሳይ ጥቃት ተፈጽሞ 51 እንዲሁም ፖሊስ ጣቢያው ጋር ደግሞ በተፈጸመው ጥቃት 27 በድምሩ 121 ከዛ በላይ ደግሞ ከፍተኛ የሆነ ጉዳት የደረሰባቸው የአካባቢው ወደ ሕክምና ደግሞ ይወሰዳቸዋሉ። እንደዚህ ጽንፈኞች የራሱ የአካባቢው ልጆች ናቸው እኮ ከየትም አይደለም የመጡ የአካባቢው ልጆች ናቸው። የራሳቸውን ከተማ ይዘው ነው እንግዲህ ወረታን ተቆጣጠርን የሚሉ። የት ሄደ ወረታ? መጀመሪያው እንዴት ለዘመናት ተደክሞ የተሰራ የአማራ ህዝብ ፍትሃዊ የሆነ ልማት ኢኮኖሚ አልመጣለትም ብለው ወደ ጫካ ገብታ እንዴት በመከራ የተገኘች ትምህርት ቤት ታወድማለህ? ወንጀል ፈጽመው አሰቃቂ ወንጀል ፈጽመው እህቶቻቸውን፣ እናቶቻቸውን፣ አባቶቻቸውን ገድለው ዘርፈው የታሰሩትን እስር ቤት ሰብራ አስወጥተህ እንዴት ትጨፍራለህ? እኔ አሁን በሌላው ሀገር ኦፕሬሽን እኮ ትሰማላችሁ። በቃ ታጣቂዎች ነበሩ፣ አባሎቻችን እነከሌ ነበሩ፣ እነሱን ሰብረን ከእስር ቤት አስወጣን ቢባል እሺ ወርዝ ሜኪንግ። ግን 2 ህፃናትን ባሰቃቂ ወንጀል ባሰቃቂ 2 ህፃናትን የገደለው ሁላችን ማህበራዊ ሚዲያ ታስታውሳላችሁ። እሱን ሳይቀር ፈተህ ለቀህ እና እንደ ድል መቁጠር፣ ትምህርት ቤት ማቃጠል፣ ለገበሬው የተከዘነ የአፈር ማዳበሪያን መስረቅ፣ መሸጥ፣ ታሪካዊ የሆኑ ተቋማትን ማውደም የተያዘው ይሄ ነው። ለምን እንዳልኳችሁ በምስረታው ጥንካሬ ያገኘን የሻቢያና የህዋት ትእዛዝ ነው። በእነሱ ፊትም ሞገስ ለማግኘት ሌላ ተጨማሪ ድጋፍ የዚህ ቡድን ቅዠት እንዳልኳችሁ ስንት ሰው ነው የሚሞትብኝ? ኦኬ 100 ይሞትብኛል። ወረታን ምን ያህል ሰዓት ተቆጣጠሪያ ትቆያለሁ? በእኔ በኩል አጀነስት የሚሆነው መከላከያ በአካባቢው የለም። አሁን በየመጡበት እየመታቸው ያለው ሚሊሻው አድማ ብተናና ፖሊስ ነው። ደግሞ ምን ይላሉ? በነገራችን ላይ ማለት
ጸረ አማራ መሆናቸው ጸረ የመንግስትነት ኤቢሲ እንደሌላቸው የምታዩት ሚሊሻ በእኔ ይብቃ ይላሉ። ነገ መንግስት ሲሆን ሚሊሻ ያደራጃሉ እኮ። ሚሊሻ ሌላ አይደለም እኮ አንድ ህዝባዊ የሴኪሪቲ አፓራተስ ነው። ምናልባት እንዲሁ ሲያስነግሩ እንኳ ከፋኖ ጋር አንዋጋም ቢሉ አንድ ነገር እሺ፣ ፋኖ ነፃ አውጫችን ነው ብለው ቢያስነግሩ ሁለት ጥሩ። አንዳንድ ጊዜ እኮ መርዳትም እኮ ታስባላችሁ። እና ሚሊሻ በእኛ ይብቃ ሀወነርዝ አገር እስካለ ድረስ ኢትዮጵያ የሚባለው መንግስት እስከኖረ የለም የአማራ ሪፐብሊክ ቢመሰረቱ ሚሊሻ ይኖራል። እነዚህ ደንቆሮች ናቸው፣ ተለላኪዎች ናቸው፣ የሰከሩ ያበዱ ናቸው፣ ጥገኛ ልይቆ ያሰከራቸው እና እነዚህ ዝም ብለው ይሄ ተራ ጀብዱ ፎኮይስት የሆኑ ሂሳብ ስሌት የሌለ 121 ሰው በላይ ሞቶብህ ምን ያህል ቆየ ወረታ ምን ያህል ቆዩ ስትሉ 1 ሰዓት አልቆዩ። ምን አገኙ? የለም ህዝባቸውን አወደሙ። ያንተ እያይዞ ኮላተራል ዳሜጅ አይኖርም ወይ? ጦርነት እኮ ነው። ጦርነት ጉዳት ያመጣል። የሞቱትም እኮ ጎርተውናል። የኛ ወንድሞቻችን እኮ ናቸው። ዘው ዳር ዩዝፉል ኢዲየት ፎር ዋት ለላኪው መርሰነሪም ቢሆኑ ቅጥረኛም ቢሆኑ ወንድሞቻችን ናቸው። እናት ታለቅሳለች እኮ እዛው። በዚህ ይሄ ነው። ሌላው ምናልባት በደንብ የክልሉ መንግስትም የፌዴራል መንግስትም የጸጥታና ደህንነት ተቋማትም ፓርቲውን መገምገም አለበት ብዬ የማምነው ምናልባት በዛ አካባቢ የፓወር ሽኩቻ ይኖር ይሆን ወይ ፓርቲ ውስጥ የሚል ጥያቄ አለ። ፓወር ስትራግል አንዳንዱ ምክንያቱም እዛ ውጭ ላይ ያለው ፋኖ በአብዛኛው ከየትም የመጣ አይደለም። ከተማ ላይ ወኪላለሁ መረጃ የሚሰጠው ፓርቲው ላይ ወኪላለሁ መረጃ የሚሰጠው ቀኝ የሚባለው ማለት ነው። ይሄ በአብዛኛው ደግሞ በዛ ትግል ውስጥ የነበሩ የሰላም አማራጭን የወሰዱት ሰዎችን አቅርቦ በመጠየቅ ከነማን ጋር ነበር ግን ይሄ ኖት ሌላ ፎት አታክ ምናምን ማለት አይደለም። ኤኒዌይስ እዚህ ላይ በደንብ መሰራት መቻል አለበት። ሜቢ ፓወር ስትራግል በሚለው እችን ብቻ አስመራችሁ ለፉ ሌሎችን መረጃዎችን ደግሞ በስፋት የምንሰበስብ ይሆናል ማለት ነው። ስለዚህ አሁን ይሄ ኃይል እያደረገ ያለው አማራን ማውደም፣ አማራን አንገቱን ማስደፋት ነው። ሌላ ምንም ጠብ የሚል ነገር ይዞ እየመጣ አይደለም። ነገር ግን አሁንም ለባለፉት 3 ዓመታት የኢትዮጵያ መከላከያ ሰራዊት በአካባቢ ሆኖ ዋጋ እየከፈለ አንዳንዱም ሰቦታጅ በሚመስል ጭምር የአካባቢው ህዝብ አርሶ እንዲበላ፣ እንዲነግድ፣ እንዲማር ይህን ሁሉ ዋጋ ከፍሏል። ይሄ ሲሆን የአካባቢው መስተዳደር፣ የክልሉ መንግስት እና የሚመለከታቸው አካላት የፖለቲካ ስራ በአግባቡ ሰርተዋል ወይ? የጸጥታ ሰራተኞችን በአግባቡ መልምለው አደራጅተዋል ወይ? ህብረተሰቡን ከላይ እስከታች በጎጥ ከታች ጀምሮ ባለው እርከን በድሮ አድርጎ የመረጃ ትስስር ተፈጥሯል ወይንስ መከላከያ እድሜ ልክ እዛ እንዲኖር ነው ወይ የተፈለገው? ሌላው አካባቢም ከዚህ ትምህርት ሊወስድ ይገባል። ነገ የኢትዮጵያ መከላከያ ሰራዊት ለላቀ ሀገራዊ ተልዕኮ ግዳጅ ከሆነ አካባቢ ሲለቅ እንዲህ አይነት ጉዳት የሚመጣ ከሆነ በጣም ወሳኝ የሆነ ትምህርት ነው ብዬ አምናለሁኝ። ዞሮ ድሮ ሻዕቢያ አልቲሜት ኤሙ ቀዳሚ ህልሙ ህወሓትን ማጥፋት። ይህ ዝም ብሎ ሰክረው የሰከሩ ተላላኪዎች በአብዛኛው ገሚሶቹ የህወሓት አመራሮችም ያው ሻዕቢያ የመለመላቸው ኤርትራውያን መሆናቸው የደም የሰባት ዳይናስቲ ስንል እሱ ሆኖ ከዛ ባለፈ ደግሞ ለህልውናውም ሻዕቢያ ደግሞ ከኢትዮጵያ መንግስት ይመጣብኛል የሚለውን ስጋት እሱን ለመቀልበስ በማሰብ የተለያዩ ጥፋት አሁን የትግራይ ህዝብ ላይ ሻዕቢያ እያደረሰ ያለው ጥፋት ቀላል አይምሰላቸው። አሁን ትናንት የበለጠ ማጣራት አለብን። ተንቤን አካባቢ ግድያ፣ አፈና ጀምረዋል። ያም ብቻም አይደለም፣ ትዕዛዞች ወጥተዋል። የትግራይ ወጣቶች እየታፈኑ በፍላጎት ያላቸው በፍላጎት አሊያ በግዳጅ ቢሆን እየታፈኑ ሳዋ፣ አዲቀ መሃር፣ አዲኋላ፣ ሰንአፈ በሌሎች አካባቢ እየሄዱ እንዲሰለጥኑ ሰፋፊ ወታደራዊ ስልጠና እንዲሰለጥኑ ይሄ ትዕዛዝ የወጣበት ሁኔታ ነው ያለው። ዞሮ ይህንን በደንብ መከታተል በደንብ
እርምጃ መውሰድ ያስፈልጋል። ያው የህወሓት ሰዎች እኛ በቂ ትጥቆች፣ ስንቆች አሉን፣ ድሮኖች አሉን፣ ጸረ ድሮን አለን። ጦርነቱ በገባን ጊዜ ጀብዱ እናሳያቸዋለን። ሸኔ ተጠናክሯል። ሸኔ በሙሉ የኢትዮጵያ መከላከያ ሰራዊት ወደ እኛ ጦርነቱን ፎከስ በሚያደርግበት ጊዜ ቫኪዩም ሲከፈት ሸኔ ኦሮሚያንና አዲስ አበባን ይቆጣጠራል። አማራ ክልል ላይ ደግሞ አዲስ ያደራጀ ነው የአማራ ፋኖ ብሔራዊ ንቅናቄ በሙሉ አማራ ክልልን ይቆጣጠራል። ሌሎች አካባቢ የሚያደራጃ ናቸው አሉ። ከተማ ላይ የምንፈጥረው ትርምስ አለ እያለ እየቀሰቀሰ ነው ታጣቂውን። በቃ አሁን ድል በእጃችን ነው። በርቱ። ይሄ በቅርብ ጊዜ የምናሳካው ነው። ዓለም ሁሉ ከኛ ጋር ነው። አሁን እኛ የማንጠቀመው ለአንዳንድ ታጣቂዎች እየጠየቁ ነው። ታዲያ ድሮን አለን ካላችሁ፣ ጸረ ድሮን አለ ካላችሁ እርምጃ እየተወሰደ አይደል? የት አለ ማታቆም ሲባል ኖ አሁን የምንጠቀም ከሆነ አቅማችንን ከወዲህ አውቀው ወደ ሌላ ነገር እንዳይገቡ ምናልባት ተገደውም እንኳን ሊደራደሩ ይችላሉ። እኛ ግን 4 ኪሎ መግባት አለብን የሚል ፕሮፓጋንዳዎች እየነዙ ነው ያሉት። ዞሮ ዞሮ ይህንን የማምከን የመቀልበስ ወጣቱ የትግራይ ህዝብ ልማት፣ ሰላም፣ ብልጽግና እንጂ የሚያስፈልገው ጦርነት አያስፈልገውም። በጦርነትም የተገኘ ሰላም የለም፣ ሊመጣም አይችልም። በጦርነት በውድመት የሚገኝ ሰላም አንጻራዊ ጥሩ ሊሆን ይችል ይሆናል፣ ግን ከዛ በፊት ያሉ አማራጮች መፈተሽ መቻል አለባቸው። ሌሎች ተጨማሪ መረጃዎችን ማጣራት የሚያስፈልጋቸው እንጂ ከዚህ ከሻዕቢያ እንቅስቃሴ ጋራ እንዲሁም በዛ ሽሬ አካባቢ ከሚሰለጥኑ አርቢ 60 ከሚያሰለጥናቸው የአማራ ፋኖ ብሔራዊ ንቅናቄ አባላት ጋር የተያያዙ መረጃዎች አሉ። እነሱን አጥርተን የበለጠ አጥርቼ ወደ እናንተ ማመጣቸው ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ቴንኪዩ